ከህፃንና የአእምሮ እክል ካለበት ሰው ገንዘብ ዘካ ማውጣት በእስልምና እንዴት ይታያል የሚለውን ሀሳብ እናንሳ። እንግዲህ አንድ ህፃን ልጅ ወይንም ደግሞ የአእምሮ እክል ያጋጠመው አንድ ያበደ ሰው በአንድም በሌላም መልኩ ገንዘብ ሊኖራቸው ይችል ይሆናል። ምናልባት በውርስ በኩል ከቤተሰቦቻቸው የወረሱት ዳጎስ ያለ ገንዘብ ሊኖር ይችላል። ወይንም በስጦታ መልኩ ወይንም ደግሞ እብዱ ከማበዱ በፊት ጥሩ ነጋዴ ነበረ፣ አበደ። ከዛ በኋላ ከገንዘቡ ሁልጊዜ በየዓመቱ ዘካ ይወጣለታል ወይንስ አይወጣለትም የሚለውን ሀሳብ ነው የምናነሳው። እዚህ ቦታ ላይ ዑለማዎች በዋናነት ሁለት አይነት አመለካከቶችን አንጸባርቀዋል። አንደኛው አመለካከት የአናሳዎቹ ዑለማዎች አቡ ሐኒፋ የሄዱበት ነው። እሱም ከህፃን ልጅ ወይንም ከእብድ ከዝሩዕ መሬት ከሚያበቅሉት እና ከፍራፍሬ ውጭ ባለ ገንዘቦቹ ዘካ አይወጣለትም ነው የሚሉት። ለዚህ እንደ ማስረጃ የሚያነሱት ቁርአናዊ ማስረጃ የሚሉት ኹዝ ሚን አምዋሊሂም ሰደቀተን ቱጠሂሩሁም ቢሃ ወቱዘኪሂም የሚለውን ነው። ከገንዘቦቻቸው ያዝ ይላል አላሁ ስብሓነሁ ወተዓላ። ይሄንን የዘካ ገንዘብ ማያዙ የአላህ መልእክተኛ ምንድን ነው ምክንያቱ የሚለው እዛው ላይ ሙዓለል ነው ይላሉ። ዒላው ተጥሂር ነው ይላሉ። ተጥሂር ደግሞ መጸዳት ከወንጀል ነው። ህፃናትና ደግሞ መጅኑን እብድ ደግሞ ወንጀል እንደሌለባቸው በሐዲስ ተነግሮናል ይላሉ። እሱም ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ሩፊዐል አቅላሙ ዐን ሰላሲን ብለዋል። ከሶስት አካላት ብዕር ተነስቷል ብለዋል። ስለዚህ ወንጀል የለባቸውም ማለት ነው፣ ሙከለፍ አይደሉም ማለት ነው። አንደኛው ዐኒ ሰቢይ ሐታ የሕተሊም ነው፣ ህፃን ልጅ ለአቅመ አዳም ለአቅመ ሔዋን እስኪደርስ ድረስ ነው። ሁለተኛው ወዐኒል መጅኑኒ ሐታ ያዕቂል፣ ያበደ ሰው ደግሞ አእምሮው እስኪሽር ድረስ ምንም የሰራውን ወንጀል ቢሰራ ምንም ችግር የለበትም ማለት ነው። ከዚህ በመነሳት ህፃንን ልጅ ከገንዘብህ ዘካ አውጣ አንለውም፣ አንድን ያበደ ሰው ከገንዘብህ ዘካ አውጣ አንለውም ይላሉ። ይሄ እንግዲህ ሀሳብ የነ ሻዕቢይም የሌሎችም ዑለማዎች ሀሳብ ነው። ነገር ግን በዚህ ሙቃቢል የጅምሁር ልዑለማ ሀሳብ ሆኖ የምናገኘው ከህፃን ልጅና ከእብድ ሰው ገንዘብ ዘካ ማውጣት ዋጅብ ነው የሚል ነው። ለምንድን ነው ዋጅብ ያላችሁት ሲባሉ አንደኛው ይሄው እነ አቡ ሐኒፋ ለማስረጃነት ያመጡትን የቁርአን አንቀጽ ያመጣሉ። እሱም ምንድን ነው? ኹዝ ሚን አምዋሊሂም ሰደቀተን ነው። ከገንዘባቸው ሰደቃን ያዝ ነው የሚላቸው ነቢዩና ዓለይሂ ሰላቱ ወሰላም። ከገንዘባቸው የሚለው ዶሚሩ ለአግኒያዎች ነው። እነዚህ አግኒያዎች ባለሀብቶች ህፃናት ሊሆኑ ይችሉ ይሆናል፣ አዋቂ ሊሆኑ ይችሉ ይሆናል፣ እብድም ጤነኛም ሊሆኑ ይችሉ ይሆናል። ኹዝ ሚን አምዋሊሂም ነው የሚለው። ስለዚህ ህፃን ልጅ ባለሀብት ከሆነ ሐቁ የሚንጠለጠለው